መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በዲፕሎማሲ ሰላም የመቀዳጁትን ነገር አልቻሉበትም ሲሉ የባሕረ ሰላጤው የአሜሪካ አጋር አገራት መጨነቅ መጀመራቸው ተሰማ። የአረብና ምዕራባውያን ምንጮች እንደሚሉት አገራቱ የአሜሪካንን ጦር ሰፈሮች በግዛቶቻቸው ማስተናገዳቸውንም ፋይዳው ምንድነው እያሉ መጠየቅ ጀምረዋል። ፕሬዚደንት ዶናልድ ትራምፕ በቅርብ ሳምንታት ይዝቱ ይገዘቱና ወዲያው ደግሞ ድርድሩ ለውጥ አሳየ ብለው ዛቻቸውንም ግዝታቸውንም መልሰው ይወጡታል። ዋሽንግተን ፖስት 3 ባለሥልጣናትንና አንድ የቀድሞ የአሜሪካ ዲፕሎማትን ጠቅሶ እንደዘገበው በኢራንና በተቀጽላዎቿ ከተካሄደው ወራት የፈጀ ግጭትና የቀጠለ የሚሳኤልና የሰው አልባ ድብደባ በኋላ ሁነኞቹ የሰላጤው መንግሥታት ሳዑዲ አረቢያም፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌትና ባህሬን በጋራ ከፍተኛ ቅሬታ አድሮባቸዋል። ከመካከላቸው አንዳንዶቹም የአሜሪካ ወታደራዊ ተቋማት ግዛታቸው ውስጥ እንዲቀጥሉ የመደረጉን አስፈላጊነት አበክረው ይጠይቃሉ። ትራምፕ ጦርነቱን ጀመሩ አሉ አንድ የሰላጤው ባለሥልጣን ሲናገሩ፣ ዋጋውን እኛ እየከፈልን ነው ብለዋል። የሰላጤው አገራት ያሉበትን ቁጭትና ብስጭት ሲገልጹ አሜሪካና እስራኤል ፌብርዋሪ 28 ወይም በኢትዮጵያ የካቲት 21 ቀን ኢራን ላይ ድንገተኛና ቀሳፊ ጥቃት ከጀመሩ ወዲህ በሰላጤው መንግሥታት ዘንድ የተፈጠረው ንዴት አሁን ጣራ ነክቷል ይላሉ ባለሥልጣኑም። አሜሪካ ለሰላጤዎቹ ዋነኛ የደህንነታቸው አጋርና መሳሪያ ሻጫቸው ናት። ኳታርና ባህሬን በጣም ግዙፍ የአሜሪካ ጦር ሰፈሮችን በግዛቶቻቸው ያስተናግዳሉ። አሁን ከብስጭታቸው ወይም ተስፋ ማጣታቸው የተነሳ ሌላ አይነት ወይም አዲስ አይነት መፍትሄ እያፈላለጉ ነው። ተንታኞች ይህ ሁኔታዎችን የመለወጥ የሰላጤዎች ፍላጎት አሁን ገቢራዊ ሊያደርጉት አይችሉም። ይሁንና ከመካከላቸው ጥቂቶች አማራጮቻቸውን ፍለጋ ጀምረዋል ይላሉ። አንድ ከፍተኛ የአውሮፓ ባለሥልጣን ሲናገሩ ባለፈው በሳዑዲ አረቢያ በቱርክና ፓኪስታን መካከል የተፈረመው የጋራ መከላከያ ስምምነት ለአሜሪካ የተላለፈ መልእክት ነው። እኚህ ከሰላጤው መሪዎች ጋር መደበኛ ግንኙነት ያላቸው አውሮፓዊ ዲፕሎማት እንደሚሉት የጋራ መከላከያ ስምምነቱ 3ቱ ሀያላን ሱኒ ሙስሊም አገራት የደህንነትና የመከላከያ ሽርክናቸውን ከአንድ ወደ ብዙ እየቀየሩ ነው። በእነሱ አእምሮ አሜሪካ በቂ አይደለችም ብለዋል። ይሁንና አንድ የዋይት ሃውስ ባለሥልጣን ትራምፕ ከሁሉም የሰላጤው ሸሪክ አገራት ጋር ያላቸው ግንኙነትን በጣም ልዩ ነው ሲሉ ገልጸውታል። ሲቀጥሉም አሜሪካ ዘመቻ ታላቅ ቁጣ ከመጀመሩ አንስተውም ከሰላጤው አጋሮቿ ጋር ቋሚ ግንኙነት አላት ብለዋል። ስማቸውን ያልገለጹት እኚሁ የዋይት ሃውስ ባለሥልጣን አያይዘውም ኢራን በሽብር ድርጊቷ የተነሳ ከመቼውም ጊዜ ይልቅ አሁን ተነጥላለች ወይም ተገልላለች ብለዋል። የሳዑዲ አረቢያ፣ የኢሚሬትስ፣ የኳታር፣ የኩዌትና ባህሬን ተወካዮች በዚህ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አለመስጠታቸውን ዋሽንግተን ፖስት ዘግበዋል።
ፊራስ ማክሳድ የተሰኙም የዩሬዥያ ግሩፕ የተባለም አሰላሳይ ቡድን ዲሬክተር ሲናገሩም በባሕረ ሰላጤው የሚገኙ የአሜሪካ አጋሮች በማያስፈልግ ሁኔታ ውስጥ ረግረግ ውስጥ እየለነቆጥን ነው ብለው ይሰማቸዋል። በሰላጤዎቹ ዓይን የፕሬዚደንት ዶናልድ ትራምፕ የኢራን ፖሊሲን ሲገልጹት መያዣ መጨበጫ የሌለውና አይተነቤ ተብሎ መሆኑን አመልክተዋል። በዋሽንግተን የአረብ ሰላጤ መንግሥታት ኢንስቲትዩት ባልደረባም አና ጃኮቭ በበኩሏ ስትናገር ከዚህ ጦርነት በኋላ በአሜሪካ ላይ የነበረው እምነት ቀንሷል። የአሜሪካ አጋሮች እንደሚያዩት አሜሪካ አሁን በክልሉ እያደረገች ያለችው ደህንነታቸውን አጎዳው እንጂ አላረጋገጠውም። ይሁንና በክልሉ የሚገኙ ሌላ የምዕራብ ዲፕሎማት በበኩላቸውም አሁን የሰላጤው አገራት ሮሮም በአሜሪካ ላይ ያላቸውን የአቋም መቀየር አያመለክትም። ከጦርነቱ በፊትም እኮ በግዛታቸው የተንሰራፉት የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ያን ያህል የሚወደዱ አልነበሩም ይላሉ። እንደ አንድ አስፈላጊ እኩይ ነው የሚታዩት ብለዋል። አሁን ለውጡ እኩዩ አስፈላጊነት ጥያቄ ውስጥ መግባቱ ነው ሲሉ አክለዋል። ከቅርብ ሳምንታት ወዲህም አሳሯን እያየች የምትገኘው ሳዑዲ አረቢያ ናት። በተለይ ከኢራንና ኢራን ደገፍ የኢራቅ ኃይሎች ከሚደረግባት ጥቃት በተጨማሪም በየመኑ ኢራን አቀፍ ሐውቲዎችም ኢላማ አድርገዋታል። ሐውቲዎቹ የሳውዲን የኤነርጂ መሠረተ ልማት ደጋግመው ወቅረዋል። በቀይ ባህሩ ባቤል ማንዴብ መተላለፊያም ትውር እንዳትል ለማድረግ ደጋግመው እየተኮሱባት ነው። የክልሉ አውራ ነዳጅ አቅራቢ ሳውዲ አረቢያም በሆርሙዝ ሰርጥ በኩል ኢራን የጋረጠችባትን መሰናክል በቀይ ባህር በኩል ለማካካስ የነበራት ዕድል ክፉኛ ጭንቅ ውስጥ ገብቷል። አሁን በሰላጤው መንግሥታት ዘንድ በጦርነቱ ላይ የነበረው አመለካከት ተቀይሯል ይላሉ ተንታኞቹም። ኦማን ጦርነቱን ከጅምሩ ስትቃወም የቆየች ናት። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ባህሬን ግን አልፎ አልፎ ሲደግፉት ቆይተዋል። የኢሚራቲ ኃይሎች ባለፉት ወራት ውስጥ ኢራን ላይ በርካታ ጥቃቶች እንዳካሄዱ አንድ የምዕራብ ዲፕሎማት ይናገራሉ። ሳውዲ አረቢያም ከኢራን የሚተኩሱባትን ኢራን አቀፍ ኃይሎች ላይ ጥቃት አድርሳለች። አንድ ከፍተኛ የአውሮፓ ባለሥልጣን ስለዚህ ሲናገሩም ጦርነቱ እንደተጀመረ እነ ሳውዲ፣ ኤሚሬትና ባህሬን ደጋፊ ነበሩ ማለት ባልፈልግም ስለ ሐቅ ሙሉ በሙሉ ግን ተቃዋሚ አልነበሩም ብለዋል። አቡዳቢና ሪያድ የነበራቸው አመለካከት ይላሉ ባለሥልጣኑ ፈጣንና ደምሳሽ ድል በጣም ጠቃሚ ነው የሚል ነበር። የሪያድና አቡዳቢ አመለካከት መሸርሸር የጀመረው በአሜሪካና በኢራን መካከል ሚያዝያ ወር ላይ የመጀመሪያው ዙር ድርድር መካሄድ ከመጀመሩ ሰሞን አንስቶ ነው። የኢራን አገዛዝ የማይወድቅ ብቻ ሳይሆን የሆርሙዝ ሰርጥን የማይከፍቱ እንደሆነ እየተገለጸላቸው ሲመጣ ከዛ ጊዜ ያነሳ የዶናልድ ትራምፕ ወጥነት ማጣት ሰላጤዎችን አስገርመዋል ይላሉ ባድር አልሳይፍ የተሰኙ በኩዌት ዩኒቨርሲቲ ረዳት የታሪክ ፕሮፌሰር። ከትራምፕ ወደፊት ወደ ኋላ መዋዠቅ በፊትም ቢሆን ግልጽ ስትራቴጂ አልነበረም ይላሉ ፕሮፌሰሩም። ለዚህ ማሳያ አሜሪካና ኢራን ሰኔ ወር ላይ ደረስን ያሉትን የመግባቢያ ስምምነት ይጠቅሳሉ። ቀልድ ነበር አሎስ የስምምነቱን እርባና ቢስነት ሲገልጹ። ስምምነቱ የሰላጤው መንግሥታት ዋነኛ ራስ ምታት ስለሆኑት የኢራን ሚሳይሎችም ሆነ የኢራቅ ተቀጽላ ሺያ ኃይሎች ጉዳይ ምንም አይልም ነበር ብለዋል። እነዛ ስምምነቶች የእኛ ስምምነቶች አልነበሩም አሉ አልሳይፍ በአስተያየታቸው። ለዚህ ነው ሳይሰነብት የሞተው ብለዋል የመግባቢያ ስምምነቱን።
የዋይት ሃውስ ባለሥልጣኑ ትራምፕ ሁሌም ምርጫቸው ዲፕሎማሲ እንደሆነ ግልጽ አድርገዋል። የሚያሳዝነው ኢራኖች የአሜሪካ ሰራዊትን በመግደል ዓለም አቀፋዊ የሽብር ድርጊቶችን በመፈጸምና ጎረቤቶቻቸው ላይ በመተኮስ ጦርነትን መረጡ። ትራምፕ እንደ ዋና የጦር አዛዥነታቸው ኢራኖች የዘሩትን እንዲያጭዱ አደረጓቸው ይላሉ። የሰላጤው አገራት ከአሜሪካ ጋር ያጸኑትን የ10 ዓመታት የደህንነት ዋስትና አሁኑኑ ለመተካት የሚያበቃቸው አዋጪ አማራጭ የላቸውም ይላሉ ተንታኞች። ጦርነቱ በቀጠለ ቁጥር አለ አንድ የሰላጤው ባለሥልጣን፣ ሰላጤዎቹ ብቸኛ ምርጫቸው ከዋሽንግተን ጋር ያላቸውን ቃል ኪዳን ማጥበቅ ብቻ ነው። ምንም ብንል ምንም ብናደርግ አለ ምንጩ ወይም ባለሥልጣኑ መራራውን እውነት ሲናገር፣ ምንም ብንል ምንም ብናደርግ አሜሪካንን እምቢ ማለት አይቻለንም ብለዋል። በፕሬዚደንት ባራክና ትራምፕ ጊዜ የኩዌትና ኢራቅ አምባሳደር የነበሩት ዳግላስ ስሊማን በቅርቡ በክልሉ ባደረጉት ጉብኝት በአሜሪካ ላይ ብስጭት እየጨመረ መሆኑን ሰምቻለሁ ይላሉ። ከቅርብ ሳምንታት ወዲህ ደግሞ ኢራን በምታካሄድባቸው የመሠረተ ልማት ጥቃትና ሆርሙዝን አልከፍትም በማለቷ ንዴት እየተሰማቸው መሆኑንም አውቄያለሁ ይላሉ። አሁን የአረብ ሰላጤ አገራት ኢንስቲትዩት ፕሬዚደንት የሆኑ ስሊማን ሰላጤዎቹ የሚሰማቸውን ሲናገሩ አሜሪካ ጦርነቱን በመጀመሯና ለተተኳሽና ለስለላ አሜሪካ ላይ መመካታቸው ግድ መሆኑ እብድ ያደርጋቸዋል ብለዋል። ጦርነቱ ከቀጠለ በሰላጤው አገራት ኢኮኖሚ ላይ ያለው ጫና ይከፋል። በሰላሙም ጊዜ እንኳ ክልሉ በበጋ ቱሪስቶች ዝር አይሉበትም። ሕዝቡም ንዳዱን ለመደበቅ በቤቱ ይከተታል። ከፊታችን ጥቅምት እስከ ታኅሳስ በመጸው ግን ግለቱ ቀዝቀዝ ማለቱን ተከትሎ እንቅስቃሴ ይደራል። እንደ ወትሮ ሁሉ በዚህ ዓመትም ጉባኤዎች፣ የመሪዎች ስብሰባዎች፣ ፌስቲቫሎችና ፎርሙላ ዋን የሚሰኙ የመኪና እሽቅድምድሞች ዕቅዱ ውስጥ አሉ። አንድ የምዕራብ ዲፕሎማት እንደተናገሩት የበረሃ ውስጥ ዳቮስ የሚሰኘውና በጥቅምት አጋማሽ ላይ በሚጠበቀው የሳዑዲ አረቢያ 10ኛ ዓመታዊው ፊውቸር ኢንቨስትመንት ኢኒሺየቲቭ ኢንስቲትዩት ጉባኤ ላይ የዓለማችን ከፍተኛ ባለሥልጣኖችና ሥራ አስፈጻሚዎች ሊካፈሉ ወደ ክልሉ ይመጡ ወይም አይመጡ እንደሆነ ለክልሉ ዕጣ ፈንታ የመጀመሪያው ምልክት ይሆናል። ሳዑዲዎች ሁኔታዎችን ከወዲሁ በማገናዘብ ጊዜውን እናራዝም ቢሉ ደግሞ የተሳሳተ መልእክት የሚያስተላልፍ ይሆናል ሲሉ ተንታኞች ያስጠነቅቃሉ። የኩዌት ረዳት ፕሮፌሰር አልሳይፍ ኢራን ኩዌት ላይ ሚሳይሎችና ሰው አልቦች ብትተኩስም በአገሪቱ ርዕሰ ከተማ ግን ሕይወት ወደ ነበረበት ተመልሷል ይላሉ። የኢራቆችን ወረራ ችለን አሳልፈናል፣ ይሄንንም እንችለዋለን ብለዋል። የምንፈልገው አሉ ፕሮፌሰሩ በሰላጤዎች ስም ሲናገሩ፣ የምንፈልገው ለዚህ ሁሉ ፈጣን ፍጻሜ ነው። በፊቱ የባሕረ ሰላጤው ጦርነት ካሁኑ የተሻለ ቀጥተኛ ነበር ብለዋል። አድማጮች እንደሰማችሁት አንድ ነጥብ እዚህ ላይ ለማከል ያክል ነው። ዘገባው በጥቅል የሰላጤው ሀገሮች ግራ እንደተጋቡ ወይም መውጫ ያጡበት ሁኔታ ውስጥ እንዳሉ ነው የሚያመለክተው። የዶናልድ ትራምፕ ፖሊሲ ኢራንን በተመለከተ ያለው ዋዣቂነት ወይም አይተነበየነት በአንድ በኩል፣ በሌላ በኩል ደግሞ የኢራኖች በዋነኛነት ሚሳኤላቸውና የተጋትሮ ተራዳቸው ዋነኛ የሰላጤዎቹ ሀገራት ራስ ምታት መሆኑን በግልጽ የተቀመጠበት ነው። ብዙዎች አድማጮቻችን ለብዙ ጊዜ በተለይ ዋነኛው እስራኤል ከኢራን ጋር ጦርነት የገባችበት ምክንያት የኒውክሌር ዘንጉን ለማስጣል ወይም የኒውክሌር ቦምብ እንዳትይዝ መሆኑ ይታወቃል። በእስራኤል በኩል የህልውና ስጋት ብላ የምታቀርባቸው
ሶስት ናቸው። አንዱና ዋናው ኒውክሌር ነው። ከሱ ባልተናነሰ ግን የኢራን የሚሳኤል ክምችት እና ካፓቢሊቲ የፈለገችበት ቦታ የሚመታበት ርቀት እና የተጋትሮ ተራዳ ያሉ ተጋትሮ ሂዝቦላ በሊባኖስ፣ በፍልስጤም ሐማስ፣ በጀርባ የኢራቅ ፖፑላር ሙቭመንት ተብለው የሚጠሩ ሺያ ኃይሎች የሚሊሻ ቡድኖች ቡድን ነው። እንደዚሁም ደግሞ የየመን ሀውቲዎች እነዚህ በዋነኛነት የህልውና ጥያቄ አድርጋ ነው የምታቀርባቸው። አሁን ግን በግልጽ እንደሰማችሁት የኒውክሌሩ ጉዳይ ላይ የሰላጡ ሀገሮች የእስራኤልን ያክል የተጨነቁበት እንዳልሆነ ማየት ይቻላል። ነገር ግን በኢራን የሚሳኤል አቅምና የሺአ ተራዳ ኃይሎች ጉዳይ ግን በሁለቱም ወገኖች ዘንድ ተመሳሳይ የህልውና ስጋት እንዳለ የሚያመለክት ነው። የአልተግባብቶም ስምምነት ብለን የምንጠራው በዚህ ሚዲያ ምክንያቱም ይሄን ያለበት በጣም በጥድፊያ የተደረገ ጦርነቱ ለምን መጀመሪያ ያስተነሳ ለሚለው ምንም አይነት ምላሽ የማይሰጥ በጣም ግራ የሚያጋባ ስምምነት ስለነበረ እውነቱን ለመናገር የተለየ ተመራማሪ የተለየ ተንታኝ መሆን ሳያስፈልገው አሟሟቱ ካወላለዱ የሚያስታውቅ ሰነድ ነበረ። አሁን እንደሰማችሁት የኩዌቱ ፕሮፌሰርም ይሄ የእኛ ስምምነት አይደለም፣ ስለዚህ ነው ሳይሰነብት የሞተው ብለዋል። የእኛ ስምምነት አይደለም ያሉበት ዋነኛው ምክንያት ኢራን የታጠቀቻቸው ቦሊስቲክ ሚሳይሎች፣ የሰው አልባ ምርቶች አቅሟና እነዚህን መላ ሀገሪቷ ማምረቻ ነው። ይሄ የሰላጤው ሀገሮችን ከተራዳ ኃይሏ ጋር ሆኖ በከፍተኛ ስጋት ውስጥ የከተታቸው የህልውና ስጋት ውስጥ የከተታቸው ነው። ከዚህ አንጻር ነው አሁን ለምሳሌ በሳዑዲ አረቢያ በፓኪስታንና በቱርክ መካከል የተፈረመውን የመካ ስምምነት ተብሎ የሚታወቀውን የጋራ ወታደራዊ ስምምነት እንኳ ብዙዎች ሲተነትኑ ይህ ወታደራዊ ጥምረት በእስራኤል ፊት የተገደገደ ግንብ ከመሆን ይልቅ በኢራን ፊት የተገደገደ ግንብ ተደርጎ ነው እየተነተኑት ያሉትና ለግንዛቤ ያክል ነው የኢራን የሚሳኤል ክምችት እና የሚሳኤል አቅም ከሺአዊ ተጋትሮ ኃይሎቿ ጋር ተደምሮ ለሰላጤው ሀገራት የህልውና ጥያቄ መሆናቸውንና ዶናልድ ትራምፕ ይሄን ጦርነት ይሄንን ጉዳይ መፍትሄ ሊሰጡበት የተጀመረ ውጊያ ነው። 3 ነጥቦችን ነበር አንስተው የገቡት። አሁን ግን የኒውክሌሩ ጉዳይ ነው ኢራን ኒውክሌር አትይዛትም ወደሚለውም ለውጠው እነዚህን 2 የህልውና ለእስራኤልም ለሰላጤው ሀገሮችም የህልውና ጥያቄ የሆኑትን የሚሳኤሎቹንና የዚህ የተጋትሮ ተራዳ ያሉን ጉዳይም በመግባቢያ ስምምነቱ ላይ አልተጠቀሰም። ቶታሊ ይሄን ትተውም የኒውክሌሩን ጉዳይ እንኳ ምንም መፈጸም ያልቻሉበት ሁኔታ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ከጦርነቱ በፊት ያልነበረውን የዓለማችን 1/5ኛና የጋዝ ምርት የሚተላለፍበትን የሆርሙዝ ሰርጥን አሁን የኢራን ወንዝ የመደረጉን አቅጣጫ ለመቀልበስም አሁን በሚታየው ደረጃ ድርድሩም የለም፣ ጦርነቱም የለም። እውነቱን ለመናገር ቀዝቃዛው ጦርነት ውስጥ ገብተናል። መልካም ውድ አድማጮች፣ መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ